ወኔ ጥግ ድረስ ነው ይባልለታል። የየመን ህዝብ በእድሜ የገፉት እንኳን ባህላዊ ቱባናቸውን ጠምጥመው በቆዳ ተለብጠው ያጌጡ ጊዜ ያለፈባቸው የድሮ ጠመንጃዎቻቸውን ታጥቀው የሚያምር ፊታቸው በቆራጥነት ታጅቦ ያያቸው በጀግነት ልቡ ቢማረክ ፖለቲካና ጦርነት ላሳያቸው ፍዳና መከራ ልቡ ማዘኑ የሁሉ ለምን ማለቱ አይቀርም። በተኩስ የማይታሙት ሁቲዎች ቃታ ላይ ያሳረፉትን እጃቸውን እንደ ዛጡት ጨቆኑት። ተኮሱ። ሚሳይሎቻቸውም ወደ ቴል አቪቭ ተምዘገዘጉ። በኢራን ላይ የምትሰነዝሩትን ጥቃት ካላቆማችሁ ወደ ጦርነቱ በጋድ መግባታችን አይቀሬ ነው ሲሉ መናገራቸው አይዘነጋም። እናም የኢራን አሜሪካ ጦርነት በመንገዱ ላይ ያገኘውን ሁሉ እየጠራረገና እየማገደ በደንብ ተፋፍሞ እየቀጠለ ይገኛል። አሁን የጦርነቱ ተዋናዮች በቁጥር ከፍ ብለው ብቅ ብለዋል። ዶናልድ ትራምፕ ደግሞ ያኔ ሆርሙዝን ተባብረን እናስከፍስል እምቢ ያላችሁኝ እንግሊዝና ሌሎች ዓለማችን ሀገራት በነዳጅ ውድነት እየመጣ ያለውን መከራ ቻሉት፣ ካልሆነ ደግሞ አሁኑን ወደ ኢራን ዝመቱ፣ ሆርሙዝ ሰርጥ ሄዳችሁም ነዳጃችሁን በጉልበት ውሰዱ የሚል መልእክታቸውን ጽፈዋል። ሰውየው የዓለም ሀገራትን ወደ ጦርነቱ እየጋበዙ ይገኛል። በእርግጥ ለዚሁ ጥሪያቸው በእጀ ብሎ መልስ የሰጠ አንድም ሀገር አልተገኘም። ይልቅስ እንደውም አንዳንድ ሀገራት ጦር ቤዝን ከእንግዲህ መጠቀም አትችም የሚል ደብዳቤ ለአሜሪካ እየጻፉ ስለመሆናቸው እየተሰማ ይገኛል። አሁን ወደ ሁቲዎች እንመለስ። መቼም የሁለቱን ዝምድና ዓለም ያወቀው ፀሐይ የሞቀው ነው፣ የኢራንና የሁቲዎችን። ከዝምድና በፊት ግን ሁቲዎች ማናቸው? የምዕራባውያን ጉሮሮ ላይ እሾህ ወደ መሆን እንዴት ደረሱ ስንል እንጠይቅ። ሁቲ ወይም አንሳራላህ በየመን ሰሜናዊ ክፍል የተፈጠረ የፖለቲካና ሃይማኖታዊ የወለደው እንቅስቃሴ እንደሆነ ይነገራል። እንቅስቃሴው የተመሰረተበት ወቅት ብንመለከት ወደ 1990ዎቹ ይወስደናል። በመጀመሪያ ለእንቅስቃሴው መነሻ የሆኑት የዘይድ ሻዎች እንደሆኑ ይነገራል። እነዚህ የሻ ሙስሊሞች በደለኛ የሆነ አገዛዝ አሊያም መንግስት አይገዛንም ብለው የሚያምኑ በመሆናቸው ያስተሳሰባቸው አሊያም እምነታቸው እስካሁን ለዘለቀው የሁቲ እንቅስቃሴ ፋውንዴሽን አሊያም መሰረቱ ሆኖ ቀጥሏል። ዘይዲ ሻዎች በራሳቸው እነማን ናቸው? ከወዴትስ መጡ የሚባል ጥያቄ ቢነሳ ሰሜን የመን ሳዳ ክልል የተባለ በተራሮች የተከበበ ስፍራ የፖለቲካ የባህልና የእምነት ቡድት የሆኑ የዘይዲ ሻዎች መገኛ ነው። ዘይዲ ሻዎች በብዙ ከተከፋፈለው የሻ አስተምህሮት አንዱ እንደሆኑ የተመሰረተውም ለነብዩ መሐመድ ቅርብ ከነበሩ 4 ተከታዮች አንዱ ከሆነው አሊ ኢብን አሊ ጣይብ ዘር በሚመዘዘው ዛይድ ኢብን አሊ በተባለ ሰው እንደሆነ ይጠቀሳል። ከሌላው የሻ አስተምህሮት የሚለዩትም ሌሎች የተወሰኑ ሰዎች ብቻ ጣፋንታቸው መሪ እንደሆነ አምነው ሲቀበሉ፣ እኛ ግን ማንኛውም የነብዩ መሐመድ ዘር የሆነና ፍትሐዊነቱ የተረጋገጠ መሪ ኢማም ሊሆን እንደሚችል ማመናቸው ነው። እናም እንቅስቃሴውና አስተምህሮቱ እንዲጀመር መነሻ የሆናቸው ባልና እምነታቸውን ጠብቆ ለማቆየት የነበራቸው ጠንካራ እምነት እንደሆነ ይነገራል። ሁቲዎችን ተመልክታችሁ በቀጥታ አይናችሁ ውስጥ የሚገባ ነገር ካለ እሱ አለባበሳቸው መሆን አለበት። በራሳቸው ላይ የሚጠመጥሙት ሽማግ፣ ወገባቸው ላይ የሚያስሩትና የሚያጌጡት ጃቢያ የተባለ የጦር መሳሪያ ወንድነታቸው ማሳያ ነው። አንዳንዴ ግን የሚታጠቁት ጃቢያን አለቅጥ ትልቅ የሆነና መቀመጥ ቢፈልጉ ራሱ በቀላሉ መቀመጥ እንዳይችሉ ያደርጋቸዋል። የሚታጠቁት መሳሪያ ሁሉ ግን ለጦርነት አይደለም። መሳሪያ መያዝ የባህላቸው አንድ አካል ሲሆን ዕለት ከዕለት ከሚለብሷቸው ልብሶች አንዱ አድርገውም ይቆጥሩታል። ለዚህም ነው ያቺ ዝነኛ የየመን ባህል ጎራዴ በወርቅና የከበሩ ማዕድናት ተለብጣ በውድ ገንዘብ የምትሸመተው። እናም የየመናዊነትና የሁቲ መለያ ይህ ነው። አንድ ሰው ጫት ካልበላና ጃምቢያ በጎኑ ሻት ካላደረገ በእውነት እሱ የመናዊ ነው የሚል ጥያቄ ያስነሳበታል። ሁቲዎች በቀላሉ እንዲህ ነው ተብሎ ሊተረጎሙ የማይችሉ ከባህልና ከሃይማኖት ብሎም ከፖለቲካ ወደ የተፈጠሩ ቡድኖች ናቸው። ከተራራ ላይ ተነስተው ዓለምን እስከ ማስጨነቅ የመጡበት ጉዞም ይህንን ያሳያል። ሁቲዎች የድል ቅጠል ብለው የሚጠሩት አረንጓዴ ቅጠል ወይም ጫት እንደ የመናዊ እንደ ሁቲዎች መገለጫ ሆኖ ያገለግላል። ለሰዓታት ባፋቸው ይዘውት የሚቆዩት የአረንጓዴ ድል ውሳኔ ሲወስኑ ሆነ ሚሳኤል ሲተኩሱ ከጉንጫቸው እንደማይጠፋ ይነገራል። ከዚያም እንደ አውሮፓውያን አቆጣጠር ከ2000 እስከ 2010 ባሉት ዓመታት ከአሊ አብዶላ ሳለ መንግስት ጋር ግጭት ውስጥ ገቡ። ይህ ግጭትም በሁቲዎች ላይ ከባድ ለውጥን ፈጠረ። በዚህም ሁቲዎች የጦር ልምድን አዳበሩ፣ ከባህላዊ ትጥቅ ወደ እውነተኛ ታጣቂ ኃይሎች ቀየራቸው። በእነዚህ ዓመታት መጀመሪያ ላይ ሁቲዎች ከኢራን ጋር ቀጥተኛ ግንኙነት አልነበራቸውም። ከ2004 የፈረንጆቹ ዓመት በኋላ ከአሊ አብደላ ሳላ ጋር ያላቸው ግጭት እየናረ ሲመጣ ግን ድጋፍ ፍለጋ አይናቸውን ማማተር ጀመሩ። በዚህ ወቅትም ይመስላል አይናቸው ኢራን ላይ ተተክሎ የቀረው። ኢራንም ፖለቲካዊ ድጋፍን የመስጠት ተግባር ጀመረች። ሁለቱ የሻ ሙስሊም እንደመሆናቸው ሃይማኖታዊ ግንኙነታቸው ይበልጥኑ ጠንካራ ግንኙነት እንዲኖራቸው አደረጋቸው። ከዚያ ደግሞ ይበልጥ የሚያቆራኛቸው አንድ እንቅስቃሴ በፈረንጆቹ 2010 መጨረሻ ጀምሮ በ2011 መግነን ጀመረ። ይህም የአረብ ስፕሪንግ ነው። የአረብ ስፕሪንግ በጸደይ ወራት የተቀሰቀሰው ለውጥ የሚለውን የሚገልጽ ቃል ነው። በእነዚህ ዓመታት የተነሳ ታላቅ የህዝብ ንቅናቄ በመላው አረብ ነበር። ንቅናቄው የተነሳው በሰሜን አፍሪካዊት ሀገር ቱኒዚያ ሲሆን አነቃናቂው ሙሐመድ በዋዚዝ የተባለ አንድ ወጣት ነበር። የሰርቶ አዳሪ ወጣትም በፖሊስ በደረሰበት ግፍ የተነሳም ራሱን በራሱ አቃጠለ። ይህም ብዙዎችን የቆጠቆጠና ከነበሩበት ፈንቅሎ ያስነሳ ቤት ነክ እንቅስቃሴን ፈጠረ።
እናም እንደ ሰደድ እሳት ወደ ሌሎች የአረብ ሀገራት ተቀጣጠለ። አረብ ስፕሪንግ በወላፈኑ ግብፅ፣ ሊቢያን፣ ሶሪያን፣ የመንና ባህሬንን አዳረሰ። ዋና ጥያቄያቸው አሊያም ለንቅናቄው መነሻ የነበሩት ጉዳዮች የዲሞክራሲ፣ የነጻነት፣ የሥራ ዕድልና ሙስና፣ ረጅም ጊዜ በስልጣን ላይ የተቀመጡ መሪዎች እንዲወርዱ የሚሉ ፖለቲካዊ ጉዳዮች ነበሩ። ይህን ተከትሎም በግብፅና በቱኒዚያ መሪዎች ወደቁ። በሶሪያና በየመን ደግሞ ጦርነት ሊነሳ ቻለ። የአረብ ስፕሪንግም የህዝብ ኃይል ምን ያክል ድረስ ሊሄድ እንደሚችል አሳየ። የአረብ ሀገራትን ፖለቲካ በመቀየር ረገድ ከፍተኛ ሚና ተጫወተ። ዛሬ ድረስ የዘለቁ እንደ የመን ጦርነት የመሳሰሉ ግጭቶችን ፈጠረ። በ2014 የፈረንጆቹ ዓመት ሁቲዎች የመን ዋና ከተማ የሆነችውን ሰንዓን ተቆጣጠሩ። ሳውዲ አረቢያም ከሁቲ ጋር ጦርነት ጀመረች። ኢራን ደግሞ የሁቲዎች ደጋፊ መሆኗ ይፋ ሆነ። ከ2015 የፈረንጆች ዓመት በኋላ ባሉት ዓመታትም ግንኙነታቸው ይበልጥ ተጠናክሮ የጦር የሎጂስቲክ ድጋፍ ማለትም ሚሳኤልና ድሮኖችን፣ ስልጠናዎችን፣ የመገናኛ ብዙሃንና የፖለቲካ ድጋፍ በኢራን በኩል ይሰጥ የነበረ ሲሆን ብዙዎች እንደሚሉት ኢራን ሁቲዎችን እንደ አጋር እንደምታያቸው ይገለጻል። ከፈረንጆቹ 2020 በኋላ ደግሞ በቀይ ባህር ላይ በሚመላለሱ የንግድ መርከቦችና አሜሪካና እስራኤል ጋር በተያያዙ ግጭቶች ሳቢያም ግንኙነታቸው ዓለም አቀፍ ደረጃ ላይ ደረሰ። ርዕዮተ ዓለማዊና ስትራቴጂካዊ ግንኙነታቸውን ስንመለከትም ሃይማኖታዊ ተመሳሳይነት፣ ፖለቲካዊ ፍላጎት እንደ አንድነት የሚታይ ቢሆንም አንዳንዶች ሁቲ ማለት ኢራን ከርቀት እየተቆጣጠረች የምትነካካው መሳሪያው ነው ሲሉም፣ ሌሎች ደግሞ ሁቲዎች የራሳቸው አጀንዳ እንዳላቸውና ከኢራን ድጋፍ ብቻ በመቀበል አቋማቸው እንደሚያራምዱ በበርካቶች ዘንድ ስለ ሁቲና ኢራን ግንኙነት ሲነሳ እንደ መከራከሪያ አጀንዳ ሆኖ ይቀርባል። ከቀላል ሃይማኖታዊ እንቅስቃሴ የተጀመረው የሁቲዎች እንቅስቃሴ ዛሬ ላይ ዓለም አቀፍ ፖለቲካዊ ተጽዕኖ ያለው ጠንካራ እንቅስቃሴ ሆኗል። ሁቲዎችና ኢራን በመካከለኛው ምስራቅ ፖለቲካና ደህንነት ውስጥ ከፍተኛ ተጽዕኖ ያላቸው ኃይሎች ሲሆኑ ብዙ ሀገራትና ቡድኖች እነሱን ለመቃወም የተደራጀና ያልተደራጀ እርምጃ የሚወስዱ መሆኑን በፖለቲካዊና በወታደራዊ ብሎም በኢኮኖሚያዊ መስኮች ላይ በግልጽ የሚታይ ነገር ሆኗል። ሁቲዎችን በቀጥታ ከሚቃወሙ አካላት ውስጥ በመጀመሪያ ደረጃ የሳውዲ አረቢያ መንግስትና የየመን መንግስት የሚጠቀሱ ሲሆን ሳውዲ አረቢያ ሁቲዎችን ቀን በቀን ኃይል እያገኙ ነው፣ እናም ቁጥራቸው እየተበራከተ መምጣት ለደህንነቷ ስጋት እንዳይሆን ባላት ፍራቻ ምክንያት በአየር ኃይልና በምድር ጦር የተደገፈ ዘመቻ በተደጋጋሚ ታካሂዳለች። የየመን መንግስትም ሀገሩን ከሁቲዎች ወስዶ ለመቆጣጠር ያለማል። ኢራን የሚቃወሙ እንደ አሜሪካና እስራኤል ያሉ ሀገራት በቀጠና የሚደረገውን መስፋፋት አንድም ኢራን ለሁቲዎች ለሂዝቦላህና ለሌሎች ቡድኖች የምታደርገው ድጋፍ ስጋት ስላደረባቸው ሲሆን በኢራን ላይ የኢኮኖሚ እገዳዎች ወይንም ሳንክሽን በመጣል የኒውክሌር ፕሮግራሟን ለመገደብ በመሞከር አንዳንዴ በይፋ ሌላ ጊዜ ደግሞ በተጠና መልኩ በድብቅ ወታደራዊ እርምጃዎችን በመውሰድ የሁለቱ ኃይሎችን ክንድ ለማዛር ይሞክራሉ። በተጨማሪ ደግሞ አንዳንድ የአረብ ሀገራት ማለትም የተባበሩት አረብ ኤሚሬትና ባህሬን የመሳሰሉ ሀገራት ኢራንንና በእሷ የሚደገፉ ኃይሎችን ለመከላከል ከሳውዲ አረቢያ ጋር ቅንጅት ሲፈጥሩ የሚታይ ሲሆን በመካከለኛው ምስራቅ የኢራን ተጽዕኖ ለመቀነስ የፖለቲካና የደህንነት ትብብር እንደሚያደርጉ መረጃዎች ያሳያሉ። እነዚህ ሁቲ ኢራን ጠል የሆኑ ሀገራት ኢራንና ሁቲን ለማዳከም ልዩ ልዩ መንገዶችን የሚጠቀሙ ሲሆን በወታደራዊ መስክ የአየር ጥቃት፣ የመሬት ውጊያና የመሳሪያ እገዳ፣ በኢኮኖሚ መስክ ደግሞ ኢራን ላይ ገደቦችን በመጣል የገንዘብ ምንጮቿን ለመቀነስ በአያሌው ይንቀሳቀሳሉ። ይህም ኢራን ለሁቲና ሌሎች ታጣቂ የምታደርገውን ድጋፍ የሚቀንስ ቢመስልም ባለፉት ዓመታት ግን ድጋፉ ተጠናክሮ መቀጠሉን ለመታዘብ ተችሏል። መለስ ብለው ደግሞ በፖለቲካው መስክ የሰላም ውይይቶችና ዓለም አቀፍ ግፊቶችን ብሎም የውል ስምምነቶችን በመጠቀም ግጭቶችንም ለመቀነስ የሚጥሩ ሲሆን ይህ በርካታ ጊዜ የሚታየው ግን የኒውክሌር ጉዳይን በተመለከተ ነው። በአጠቃላይ ሁቲና ኢራን የሚቃወሙ ኃይሎች ብዙ የሚጠቀሙት ዘዴ የተለያዩ ይሁን እንጂ በመካከል የሚካሄደው ግጭት የመካከለኛው ምስራቅ ቀጠናን የፖለቲካና የደህንነት ሁኔታ የሚጎዳ አሊያም ማቆሚያዊት ጋር እንደሆነ በውል ያልታወቀ የረብሻ ዓለም ፈጥሯል። በኢራን ጉዳይ አሁናዊ መረጃዎች። ሁቲዎች በደቡባዊ እስራኤል ላይ ትኩረታቸውን አድርገው ጥቃታቸውን ቀጥለዋል። የቡድኑ ኃላፊዎችም እነዚህን ጥቃቶች የሚያቆሙበት ብቸኛው መንገድ ጥያቄዎቻቸውን በሙሉ ከመለሰችና የጋዛን የተኩስ አቁም ስምምነት በሙሉ ከተከበረ እንዲሁም አሜሪካ በኢራን ላይ ከምታደርገው ወታደራዊ ጥቃት ራሷን ከገለች ብቻ እንደሆነም ግልጽ አድርገዋል። እንዲሁም አንድ የሁቲ አለቃ ቡድኑ ልክ እንደ ሆርሙዝ ሁሉ የባብ አል-መንደብን መስመር የመዝጋት ሐሳብ እንዳላቸው ፍንጭ ሰጥተዋል። በሌላ መረጃ ከቤሩት በስተደቡብ በደረሰ የእስራኤል ጥቃት 7 ሰዎች ሲሞቱ 26 ስለመቁሰላቸው ተሰምቷል። የሊባኖስ የጤና ጥበቃ ሚኒስቴር እንደዘገበው ከቤሩት በስተደቡብ በምትገኘው በጃና ላይ በደረሰ ጥቃት ነው 7 ሰዎች የቀጠፈና 26 ያቆሰለ ጥቃት የደረሰው። በተያያዘ ዜና 1200 በላይ ኢራናውያን ከተባበሩት አረብ ኤሚሬትስ ወደ ሀገራቸው መመለሳቸውን አልጀዚራ ዘግቧል። ጦርነቱ ከተጀመረበት ጊዜ አንስቶ በዱባይ የሚኖሩ ቢያንስ 1262 ኢራናውያን ወደ ሀገራቸው መመለሳቸውን ታስኒም የዜና ወኪል ዘግቧል። ወደ ኢራን የሚደረጉ የቀጥታ በረራዎች በመዘጋታቸው ተመላሾቹ በአፍጋኒስታንና በአርመን በኩል ወደ ቴህራን በረራ አድርገዋል። የኢራን መንግስት በርካታ ዜጎቹን በመርከብ ከድንበር እንድታሳልፍና የተለየ በረራ መስመር እንዲከፈት ለተባበሩት አረብ ኤሚሬትስ ጥያቄ አቅርቦ ነበር።
አልጀዚራ ቀደም ሲል እንደዘገበው መቀመጫቸውን በዱባይ ያደረጉ ኤሚሬትስና ፍላይ ዱባይ የአየር መንገዶች የኢራን ዜጎች በተባበሩት አረብ ኤሚሬትስ በኩል መግባትም ሆነ መተላለፍ እንደማይፈቀድላቸው ተናግረው ነበር። ጦርነቱም የሚያስቆመኝ ጎበዝ የለም ብሎ መሄዱን ቀጥሏል። ዓለም በነዳጅ እጥረት ታፍናለች። ነገ ከነገ ወዲያ የሚላስ የሚቀመስ እንዳይጠፋ ያሰጋል። እኛም ለምድራችን ሰላምና መረጋጋት እንመኛለን። ሰላም ለእናንተ ይሁን። አበቃን። ሰናይ ጊዜን ተመኘን።